ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጥኩት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት መማር ይችላሉ። ይደውሉ፣ መማር ይችላሉ። እሺ ውድ ቤተሰቦች፣ ዛሬ ደግሞ ስራልን ባላችሁ መሰረት ቆንጆ የእንግሊዘኛ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እንዴት ማንበብ እንደምንችል እዚህ ጋር ዋናው እንዴት ማንበብ እንደምንችል በአጭር ድምጽና በረጅም ድምጽ እንዴት ቃላቶችን ማንበብ እንችላለን የሚለውን ትምህርት ነው ይዤላችሁ የመጣው ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳይረሳ ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ትምህርቱ ሄዳለሁ ማለት ነው። እንግዲህ እዚህ ጋር የምነግራችሁ ምንድነው ሾርት ቫውል እና ሎንግ ቫውል የሚባል አለ። ስለዚህ ሾርት ቫውል ስንል ለምሳሌ እዚህ ጋር ሾርት ቫውል ወይም አጭር ድምጽ ብለን የምንጠራው ማለት ነው። ሾርት ቫውል ኤ ሾርት ቫውል ነው ስንል ለምሳሌ አንድ አናባቢ ብቻ ካለው ኤ ምን አይነት ድምጽ አለው ማለት ነው? አ ሚል ድምጽ አለው ማለት ነው። አ ሚል ድምጽ አለው። ሾርት ቫውል ከሆነ አንድ አናባቢ ብቻ አለው ማለት ነው። ሾርት ቫውል ማለት አንድ አናባቢ ብቻ ያለው ማለት ነው። ስለዚህ ሾርት ቫውል አንድ አናባቢ ብቻ ያለው ማለት ደግሞ ድምጹ ያጥራል ማለት ነው። ስለዚህ በዛን ሰዓት ለምሳሌ ኤ ምን አይነት ድምጽ አለው? እንደ ኤ ይነበባል፣ እንደ አም ይነበባል። ይሄን ታውቃላችሁ። ስለዚህ እንደ ኤም እንደ አም ይነበባል። ሁለት አይነት ድምጽ አለው ማለት ነው። ስለዚህ መቼ ነው እንደ አም እናነበው፣ መቼ ነው እንደ ኤም እናነበው የሚለውን ደግሞ በደንብ እናያለን ማለት ነው። እዚህ ጋር ዛው የምናየው ደግሞ ምንድነው አጭር ድምጽ ወይም ሾርት ቫውል ነው። እዚህ ጋር ሾርት ቫውል ወይም አጭር ድምጽ ነው። እንዴት የሚለውን እናያለን። እዚህ ጋር አሁን አንድ አናባቢ ሲኖረው ኤ እንደምን ይነበባል ብያችኋለሁ። እዚህ ጋር ጽፌላችኋለሁ። እንደ አ ይነበባል ማለት ነው። ኤ እንደ አ ይነበባል። መቼ ነው ሲባል አንድ አናባቢ ሲኖረው። ስለዚህ አሁን ይህን አንድ ባንድ እናያለን ማለት ነው። እዩ እዚህ ጋር አሁን ኮንሶናንት፣ ቫውል፣ ኮንሶናንት፣ ቫውል፣ ኮንሶናንት፣ ተነባቢ፣ አናባቢ፣ ተነባቢ ነው የመጣው ማለት ነው። በዚህ ሰዓት ወይም ባጭሩ ምን አለፋችሁ አንድ አናባቢ ካለው አጭር ድምጽ አለው ብለን መጥራት እንችላለን። አንድ አናባቢ ካለው ማለት ነው። ስለዚህ ይሄ አጭር ድምጽ ወይም ሾርት ቫውል ነው ብለን መጥራት እንችላለን ማለት ነው። ስለዚህ በዚህ ሰዓት ምን ብለን ማንበብ አለብን? አንድ አናባቢ ከሆነ ኤ ከሆነ አ ብለን ማንበብ አለብን። እዚህ ጋር እንደጻፍላችሁ ማለት ነው። ኤ አ ሚል ድምጽ አለው። ስለዚህ እዚህ ጋርም ስናነብ እንዴት ነው የምናነበው? ሲኤን ማለት ላይ ካ ብለን ማንበብ ከቲንት ካት አ ሚል ድምጽ አለው አይደል? ኤ ስለዚህ አንድ አናባቢ ካገኛችሁ ኤን እንደ አንድ የምታነቡት መያዝ አለባችሁ ማለት ነው። ስለዚህ አሁን እዚህ ጋር የምታዩቸው ምንድነው? ሲኤን ካ ቲንት ካት ማለት ጽፌላችኋለሁ እዚህ ጋር በአማርኛ ድመት ማለት ነው። ድመት። እዚህ ጋርስ ኤችኤን እንደምናንበበው እዚህ ጋር ሃ ብለን ማንበብ ሃ። ቲንስ እንደ ት ማንበብ ሃት። ይቅርታ ሃት ማለት አሁንም አ ሚል ድምጽ አለው አይደል? ሃ ስትሉ አ ሚል ድምጽ አለ ኤ። ስለዚህ ኤ ሚል ድምጽ አለው ማለት ነው። አ መቼ ነው? አንድ አናባቢ ብቻ ከቃሉ ሲኖረው። ስለዚህ ኤች ኤን ሃ ቲንት ሃት ምን ማለት ነው? ቆብ ወይም ባርኔጣ ማለት ነው። እዚህ ጋርስ ቢኤን እንደምን ማንበብ? እንደ ባ ማንበብ እንደ ባ። ጂን እንደምን ማንበብ? እንደ ግ ማንበብ ባ ግ። አሁንም ምን ማለት ነው? አንድ አናባቢ ብቻ ነው ያለች ማለት ነው። ዩ ኤ ብቻ ነች ማለት ነው። ስለዚህ በዚህ ሰዓት ኤ ድምጿ ምን ይሆናል ማለት ነው? አ ሚል ድምጽ አላት ማለት ነው። ስለዚህ ቢኤን ባ ብለን ማንበብ፣ ጊን ጊ ብለን ማንበብ። ባግ ማለት ምንድነው? ቦርሳ ማለት ነው። ቦርሳ። ይሄኛውስ አሁን በተመሳሳይ ነው የምታነቡልኝ። ኤምኤን ማ ፒን ፕ ማፕ ማለት ምንድነው? ካርታ ማለት ነው። ካርታ ማለት የዓለማችን ካርታ ማለት ነው። የተለያየ ካርታ ሊሆን ይችላል እሱ ማለት ነው። ወይም ሉል። ስለዚህ ማፕ ስንል ካርታ። አሁንም አ ሚል ድምጽ አለው ማለት ነው። እዚህ ጋርስ ኤስኤን እንደምናንበበው ሳ ብለን እናንብበው አይደል? ሳ አ ሚል ድምጽ አለው። ሳ ስትሉ አ ሚል ድምጽ አለ ማለት ነው። ዲ ስትሉ ደግሞ ዲን እንደ ድ ማንበብ ነው። ድ ብላችሁ ማንበብ። ሳድ ስለሆኑ አናባቢ የላቸውም። ድ ብላችሁ ማንበብ ነው። ሳድ ብዬ ጽፌላችኋለሁ። እዚህ ጋር ምን ማለት ነው? ሀዘንተኛ ወይም የተከፋ ማለት ነው። ሀድ ስንል እዚህ ጋርስ ቢኤን እንደምን ማንበብ ነው?
ባ ብለን ማንበብ፣ ዲን ድ ብለን ማንበብ፣ ማ ባድ ይቅርታ፣ ባድ አ የሚል ድምፅ ያለው አሁን ባድ ማለት መጥፎ ማለት ነው። መጥፎ። እዚህ ጋርስ ዲኤን እንደ ዳ፣ ዲን እንደ ድ፣ ዳድ ማለት አባት ነው ማለት ነው። ስለዚህ አሁን ምን አየን ማለት ነው? አጭር ድምፅ ማለት ወይም ሾርት ቫውል ብለን የምንጠራው ማለት ነው። ምን ማለት ነው? አንድ አናባቢ ብቻ ካለው ድምፁ ያጥራል ማለት ነው። ኤን እንደምናነባው ያየን ማለት ነው። እንደ አ እናነባለን። ስለዚህ በዚህ መልኩ እናንተ ቃላቶችን መለማመድ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ አጥኑ፣ ተለማመዱ ማለት ነው። አሁን ደግሞ በረጅም ድምፅ እናያለን። በረጅም ድምፅ እንዴት እንደሆነ ከዚህ የሚለይበትን እናያለን ማለት ነው። ረጅም ድምፅ ኤ አናባቢ ድምጿ ምን እንደሚሆን እናያለን ማለት ነው። አዎ እዚህ ጋር አሁን እዩ ምን አለ? ሎንግ ቫውል ነው። እዚህ ጋር ሎንግ ቫውል ኤ ምን አይነት ድምፅ አለው? ራሱ ኤ ነው የሚባለው እዚህ ጋር ማለት ነው። ሎንግ ቫውል መሆኑን በምን ነው የምናውቀው? ቅድም በምንነበር ያወቅ ነው አንድ አናባቢ ብቻ ስላለ። አሁን ደግሞ አንድ ወይም ይቅርታ ሁለት ወይም ከዛ በላይ አናባቢ ካለው ሎንግ ቫውል ነው እንዳለን ማለት ነው። ስለዚህ እዚህ ጋር እንደምታዩት አሁን ኤ እንደ ኤ ይነበባል። መቼ? ሁለት ወይም ከዛ በላይ አናባቢ ካለው ማለት ነው። እዩን እዚህ ጋር ስንት አናባቢ አለ? ኤ ከዛ ኢ አለ ማለት ነው። ስንት አናባቢ? ሁለት አናባቢ አለ። በዚህን ሰዓት ልክ እንደ ቅድሙ ብናነበው እንዴት ነበር የምናነበው? ኤልኤን እንደ ላ እናነበው ነበር ማለት ነው። ግን እንደ ላ አናነበውም። ምክንያቱም ሾርት ሲሆን ነው እንደ ላ የምናነበው አ ሚል ድምፅ ያለው። እዚህ ጋር ግን ሎንግ ስለሆነ ኤ ሚል ድምፅ ነው ያለው እንጂ አ ሚል ድምፅ የለውም ማለት ነው። ስለዚህ ኤልኤን ሌ ብለን ማንበብ፣ ኬኤን ክ ብለን ማንበብ። ሌክ ማለት ምንድን ነው? ሐይቅ ማለት ነው። ሐይቅ ኤልኤን ሌ ብለን አነበብን። ኬኤን ክ ብለን ማንበብ ሌክ ሐይቅ። እዚህ ጋርስ ኤስኤን አሁንም እንደ ሳ ነው የምናነበው ወይስ እንደ ሴ ነው የምናነበው? በጣም ቀላል ነው። ስለዚህ ሁለት አናባቢ ያለ እዚህ ጋር። ስለዚህ ምርጫችን ምን ይሆናል ማለት ነው? ወደ ኤ ማለት ነው። ኤ ብለን የምናነበው ማለት ነው። ስለዚህ ኤስኤን እንደ ሳ ሳይሆን እንደ ሴ ነው የምናነበው። ሴ ኤል ኢ። ስለዚህ ኤልኢን ል ብለን ማንበብ። ሴል ማለት ሽያጭ ማለት ነው። ሽያጭ። እዚህ ጋር ልብ ማለት ያለባችሁ ነገር አለ። ምንድን ነው? አሁን እዚህ ጋር ለምሳሌ ኢ ባትኖር እንደ ሳ ነበር የምናነበው አይደለ? ስለዚህ እችኛዋ አናባቢ ስላለች እንደ ኤ ሚል ድምፅ እንዲኖራት አርጓታል ማለት ነው። ስለዚህ ኤስኤን ሴ ብለን ማንበብ አለብን። ኤልኢን ል። በቃ ሁለት ወይም ከዛ በላይ አናባቢ ካለ በዚህ መልኩ ነው የምታነቡት ማለት ነው። ኤ ከሆነ ኤ ከሆነ ኤ ብላችሁ ማንበብ፣ ኢ ከሆነ ኢ አናባቢ ማለት ነው። ቀጥታ ሁሉን እናያለን። አምስቶችንም አናባቢ ድምጻቸውን በደንብ እናያለን በዚህ መሰረት ማለት ነው። ስለዚህ በዚህ መልኩ ማየት። ከዛስ ቲኤን እንደማንበብ ነው። ቲኤን አሁንም እንደ ታል ሳይሆን እንደ ቴ ኤ ሚል ድምጽ ነው ያላት። ሁለት ናቸው አናባቢዎቹ ኤ ኢ። እዚህ ጋር ቲኤ እንደ ቴ፣ ኤልኤን ል። ቴል ማለት ምንድነው? ታሪክ ማለት ነው። ስለዚህ ሁለት አናባቢ አለው። እዚህ ጋር ግን ማየት ያለባችሁ ነገር ለምሳሌ እዚህ ጋር ኦም ሊሆን ይችላል፣ አይም ሊሆን ይችላል፣ ዩም ሊሆን ይችላል። እዚህ ጋር እንዳጋጣሚ ስለሆነ ነው እንጂ ኢ ብቻ ከመጣ ምናምን እንዳይመስላችሁ። እሺ እዚህ ጋር ለምሳሌ የፈለገው ኤም ሊሆን ይችላል፣ አይም፣ ኦም፣ ዩም ሊሆን ይችላል። ስለዚህ የፈለገው አናባቢ ሁለት ከሆነ ድምፁ እንደሚቀየር ለማወቅ ነው እንጂ ኢ ብቻ ከሆነ አይደለም። እዚህ ጋር የምታዩቸው እንዳጋጣሚ ስለሆነ ነው ማለት ነው። ያ ቲኤን እንደ ቴ ያነበብን፣ ኤልኤን እንደ ል፣ ቴል አልን። ቴል ማለት ታሪክ ማለት ነው። እዚህ ጋርስ ፕን እንደ ፕ አነበብን። ኤልኤን እንደ ላ እናንበብ ወይስ እንደ ሌ? እንደ ሌ ማንበብ። ምክንያቱም እዚህ ጋር አሁንም ኤ ያለች ማለት ነው። ስለዚህ ሁለት ከሆኑ ኤ ሚል ድምፅ አላት። አሁንም ፕ ኤልኤን ለ ኤንኤን ን። ፕሌን ማለት ምን ማለት ነው? አውሮፕላን ማለት ነው። አውሮፕላን። እዚህ ጋር ትርጉሙ ሳይሆን ዋናው እንዴት ማንበብ እንደምትችሉ እያሳየዋችሁ ስለሆነ በደንብ ንባቡ ላይ ነው ትኩረት ማድረግ ያለባችሁ ማለት ነው። እዚህ ጋርስ ቲን እንደምን ማንበብ? አሁንም እንደ ትን እንደ ት፣ ርኤን እንደ ሬ ነው የምናነበው ወይስ እንደ ራ? እንደ ሬ ነው የምናነበው ማለት ነው። ሁለት አናባቢ ነው ያለው። ኤ አይ አያችሁ፣ ኢ ብቻ አይደለም ያልኳችሁ ለዚህ ነው። አሁን ለምሳሌ አይ አለ ማለት ነው እዚህ ጋር። ስለዚህ ሁለት አናባቢ ናቸው እዚህ ጋር ኤ እና አይ። ስለዚህ በዚህ ሰዓት ኤን ኤ ብለን አነበብን ማለት ነው። ትን እንደ ት፣ አርኤን እንደ ሬ፣ ከዛ ኤን ን ብለን ማንበብ። ትሬን ማለት ምንድን ነው?
ባቡር ማለት ነው። ባቡር። እዚህ ጋር አሁንም አርኤን እንደምናንብበው እንደ ሬ እናነባለን። ምክንያቱም ሁለት አናባቢዎች ናቸው እዚህ ጋር ያሉት። ስለዚህ አርኤን እንደ ሬ እና ደግሞ እዚህ ጋር ማየት ያለባችሁ ምንድን ነው ለምን አይን አናነባትም ብላችሁ እዚህ ጋር ማው ለምሳሌ አይን አላነብብናትም ማለት ነው። ምክንያቱም ሁለት አናባቢዎች ባንድ ላይ ከመጡባችሁ ተከታትለው ማለት ነው እንደዚህ ከመጡባችሁ የመጀመሪያውን አናባቢ ብቻ ነው የምታነቡት ማለት ነው። እዚህ ጋር አሁን ኤን አንብበን አይን አላነበብንም፣ እዚህ ጋርም ኤን አንብበን አይን አላነበብንም ማለት ነው። ቦታ ቢቀያየሩ እንኳን አይ በዚህኛው ኤ በዚህኛው በኩል ትሆን ራሱ አይን አንብበን ኤን አናነባትም ማለት ነው። ስለዚህ የመጀመሪያ አናባቢ ብቻ እንደምታነቡ መያዝ ባንድ ላይ ሲመጡባችሁ ማለት ነው። ስለዚህ አርኤን እንደ ሬ ማንበብ፣ ኤንን ን ብለን ማንበብ። ሬን ማለት ዝናብ ማለት ነው። ዝናብ። ያ የመጨረሻው ምን ይላል? ኤፍኤን እንደምን ማንበብ ነው? እንደ ፌ ማንበብ። ሲ ኢን ስ ብለን ማንበብ። ፌስ ማለት ምንድን ነው? ፊት ማለት ነው። ፊት። ያ አሁን ምን አየን ማለት ነው? በረጅም ድምፅ እንዴት ማወቅ እንደምንችል እንዴት ማንበብ እንደምንችል አየን ማለት ነው። አያችሁ ሎንግ ቫውል ኤ ምን አይነት ድምፅ አላት ማለት ነው? ኤ ሚል ድምፅ እንዳላት አየን። ሎንግ መሆኑን በምን ነው የምናውቀው? ሁለት ወይም ከዛ በላይ አናባቢ ካለው። ስለዚህ በዚህ መሰረት መለማመድ ትችላላችሁ ማለት ነው። ዛሬ የኤን ወይም የኤ አናባቢ ኤን በረጅምና በአጭር ድምፅ አየን ማለት ነው። ቅድም አንድ አናባቢ ሲኖረው እንዴት ማንበብ እንደምንችል እንደ አ እንደምናነበው አይተናል ማለት ነው። አሁን ደግሞ ሁለት ወይም ከዛ በላይ አናባቢ ካለው ኤን ኤ ብለን እንደምናነበው አይተናል ማለት ነው። ስለዚህ በዚህ መልኩ ተለማመዱ። ቀጣይ ደግሞ በኢ በኦ በዩ እያልን ሙሉውን አምስቱንም የአናባቢዎችን እንሰራበታለን ማለት ነው። ቆንጆ ትምህርት እንሰራለን ማለት ነው። ስለዚህ ዛሬውን ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ